አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 22 የቀጠለ። እኔ እኮ ገብቶኛል፣ በደንብ ገብቶኛል። አንተ ጋር የተፈጠሩት ነገሮች በሙሉ በደንብ አጥንቻቸዋለሁ፣ በደንብ አውቄያለሁ። ስለዚህ ያሉትን ነገሮች በሙሉ አብሬህ አጠገብህ ሆኜ ከጎንህ ሆኜ እንድትፈታና ቶሎ ነገሮች እንዲገቡህ ላደርግህ ዝግጁ ነኝ፣ ላግዝህ። ማንኛውም ጉዳይ ላይ ካጠገብህ ነኝ ያለሁትኝ። ነገር ግን አንተም መጀመሪያ እኔን ማገዝ አለብህ። አየህ፣ የተዘጋጀልህ ክፍል ብርሃኖች እንዲታይ አይንህን እንዲታለማምደው የአእምሮ ስራ ያስፈልጋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አእምሮ ለዚህ ነገር ሳይዘጋጅ አይንህ ብቻውን ምንም ሊይዘው የሚችል አካል አያገኝም። ስለዚህ በጣም በጥንቃቄ ነገሮችን ከዚህ በኋላ ከአይኔ በኋላ ነገሮች ሁሉ የሚደርሱት ከአይኔ በኋላ ነው። ማየት ከቻልኩኝ በትክክል ሁሉንም እፈታለሁ በሚል እምነት ለአይኖችህ ትኩረት ሰጥተህ ሌላውን ነገር ልትረሳ የግድ ነው። ከዛ በኋላ ጉዳዩን ማንም አይወስድብህም። የፈለከውን ያህል ጊዜ በእርጋታ አስበህ እውነቱን መመለስ ትችላለህ አለው። ሱለይማን በሀሳቡ ተስማማ። እሺ ዶክተር፣ በቃ እሺ እንዳልክ አደርጋለሁ። ግን ማወቅ የምፈልገው ነገር እዚህ ለምን ያህል ጊዜ ነው የተኛሁት አለው። ዶክተሩም ያው ለአይን ሕክምና ከመጣህ እንኳ በጣም ጥቂት ጊዜ ነው አለው። ሱለይማን ደነገጠ። ምን አልከኝ? ለአይን ሕክምና? እኔ አይኖች ማየት አይችሉም ነበር እንዴ አለው። አላይም ነበር እንዴ? ዶክተር ምንድን ነው የነገርከኝ? አለ። ዶክተሩ ነገሩን እንዲያበላሸ ተሰምቶት ደነገጠ። መለሰ እንዲህ ብሎ እንዲህ አለው። እባክህ ከነገርኩህ ነገር ጋር የሚገናኝ ነው። አሁን ስለ እንደዚህ አይነት ነገሮች ማሰብ አቁም። በቃ ለተወሰነ ጊዜ ሰመመን ውስጥ ነበርክ። ራስህን ስተህ ነበር። ራስህን አታውቅም ነበር። ከዚህ አሁን ወደ ራስህ ተመልሰሃል። መልካም ነገር ነው ይሄ። አሁን የቀረህ አይኖችህ እንዲመለሱልህ ጊዜ መስጠት ብቻ ነው። ስለዚህ አሁን ወደዛ ወደ ክፍሉ እንሂድና ለአይኖችህ ጊዜ የምትሰጥበት ሁኔታ እናመቻች። ከዛ በእርጋታ ስለ ሁሉም ነገር እንነጋገራለን አለውና ሁለት ነርሶች እንዲያግዙት አስተባብሮ ሱለይማን ወደ ጨለማው ክፍል ይዘውት ገቡ። 48 ሰዓት ብሎ ጀመረ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 22 ይህን ይመስል ነበረ። ክፍል 23 ላይ ደግሞ እንግዲህ ሱለይማን አይኖቹ በስነ ስርዓት እንዲያዩለት የሆነ ክፍል ውስጥ ለ48 ሰዓት ትቀመጣለህ ተብሏልና እዛ ክፍል ውስጥ የሚቆይ ይሆናል። እዛ ክፍል ውስጥ ቆይቶ ማነው ሱለይማን ማስታወስ ይችላል ወይንስ ማስታወስ አይችልም? እንግዲህ ያው በፊት አይኖቹ በማይውበት ሰዓት መሬም የምትባል ፍቅረኛ ነበረችው። በጣም የሚወዳት በጣም የምትወደው እጅግ ከምንም በላይ ፍቅራቸው የጸና ግን ደግሞ አሁን ላይ እሱ ኦፕሬሽን ወይም ደግሞ አይኑን ሕክምና ከተደረገለት በኋላ ምንም አይነት ነገር ሊያስታውስ አልቻለም። ስሙ ራሱ ሱለይማን አይደለም። እንግዲህ ኡማ የሚላቸው መንገድ ላይ ወድቆ አገኝተውት ዛሬ እዚህ ደረጃ እንዲደርስ ያደረጉት ኡማ ነበሩና እሳቸው ራሱ ስሙን እንዲያወጡለት ተናግረዋል። ይህንን ስሙን ግን ምንም አላወቀም ማለት ነው። እናም እንግዲህ ክፍል 23 ላይ ደግሞ ምን ይሆን የሚሆነው የሚለውን የምንሰማ ይሆናል። ምክንያቱም ሱለይማን አሁን ላይ ምንም ሊያስታውስ አልቻለም። አይኔ ምን ሆኜ ነበረ ለህክምና ገብተህ ነው ወይ ያልከኝ እያለ ዶክተሩን ሲጠይቀው ዶክተሩ ደግሞ ስህተት እንደሰራ ስላወቀ ያው ሌላ ነገር አጠፋፍቶበት ቀጥታ ወደ አይን ለ48 ሰዓት የሚቀመጥበት ክላስ ውስጥ እንዲገባ ነው ያደረገው ማለት ነው። ቤተሰብ እንግዲህ አብረን የምናየው ይሆናል። ክፍል 23 ላይ ደግሞ የኢምራንና የኢክራም መጨረሻ ምን ይሆን?
ኤልያስ ያላቸውን ነገር ይተገብራሉ? ከዛስ እነሱ ያሰቡት ነገር ይከሽፍባቸዋል ወይንስ አይከሽፍባቸውም የሚለውን አብረን የምንሰማ ይሆናል። ቤተሰብ ከተመቻችሁ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።